እንዴት የሚያምር ሐዲስ እንደሆነ በጣም የምወደው በጣም የሚገርም ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? በጣም ምርጥ ስራችሁን ልንገራችሁ ይላሉ ነብያችን አለይሂ ሰላቱ ሰላም። ጌታችሁ ዘንድ ከፍ የሚያደርጋችሁ ልባችሁን የሚያጠራ ልባችሁ ንጹህ ሆኖ ወደ ጌታችሁ እንድትቀርቡ የሚያደርግ ደረጃችሁን በጣም ከፍ የሚያደርግ እንዲሁም ደግሞ ወርቅና ብርን በአላህ መንገድ ላይ ከምትለግሱት የበለጠ ከፍተኛ መልካም ስራ ምን እንደሆነ ልንገራችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም። አረ እንዲሁም ይህ ብቻ አይደለም፣ ጠላቶቻችሁን አግኝታችሁ ተፋልማችሁ አንገታቸውን ከምትቀነጥሱ እነሱም አንገታችሁን ከሚሰይፉ የበለጠ ምርጥ ስራ ምን እንደሆነ ልንገራችሁ አሉ። በምላሳችን ምክንያት ሰዎችን ወደ ቅን መንገድ እንመራለን፣ ወደ ኢስላም እንጠራለን። ሐላልን ብቻ እንዲመገቡ፣ ከሐራም እንዲርቁ፣ ከቢድዓ እንዲጠነቀቁ፣ ሱናን እንዲተገብሩ፣ እምነታቸውን በቁርአንና በሐዲስ ብቻ ትክክለኛ የሰለፎችን አቂዳ እንዲያነግቡ እንጠራለን። በዚህም ምክንያት እነሱ የሚሰሩት መልካም ስራ ምንም አጅር ሳይቀንስባቸው ለኛ ተመሳሳይ ይጻፍልናል። በምላሳችን ከሰዎች ጋር መግባባት እንችላለን። የዱንያ አህዋላችንን ማስተካከል እንችላለን። ለስራ ሊሆን ይችላል፣ ለጉርብትና ሊሆን ይችላል፣ ለማህበራዊ ግንኙነት ምላሳችን እጅግ በጣም ወሳኝ ነው። ንግግራችን እጅግ በጣም ወሳኝ ነው። ስንትና ስንት ሰዎችን በንግግራቸው ገምተናቸዋል። ስንትና ስንት የመጠቀ እውቀት ያላቸው የመጠቀ ጥበብ ያላቸው የአነጋገር ብልሃት የመልካም ስነ ምግባር አይነት ያላቸው ሰዎች በንግግራቸውን የተረዳናቸው፣ ወደደናቸው፣ ቀረብናቸው፣ አከበርናቸው። ሰብስክራይብ በማድረግ ቤተሰብ ይሁኑ። أيها المؤمنون عباد الله الله سبحانه وتعالى መፍራት ሁኔታችንን የሚያስተካክል ሪዝቃችንን የሚያሰፋ የዱንያም የአኺራም አህዋላችንን የሚያስተካክል ነገር ነው። አላህ Subhanahu Wa Ta'ala በመፍራት ትእዛዛቱን በመተግበር ክልከላዎቹን በመራቅ የምንጠቀመው እኛና እኛ ብቻ ነን። አላህ Subhanahu Wa Ta'ala ከኛ ዒባዳ ተጠቃሚ አይደለም፣ ከኛ ፉጁርም ተጎጂ አይደለም። ያ አዩሃ الناس አንቱም الفقراء إلى الله والله هو الغني الحميد። እናንተ ሰዎች ሆይ ይለናል አላህ Subhanahu Wa Ta'ala ሁላችሁም ከአላህ ፈላጊዎች ናችሁ፣ ሁላችሁም ድሆች ናችሁ፣ ሁላችሁም ደካሞች ናችሁ። አላህ Subhanahu Wa Ta'ala ግን የተብቃቃ ምስጉን ጌታ ነው ይላል። አላህ ከኛ ምናችንም አይፈልግም፣ ነገር ግን ለጋስ ስለሆነ መስጠትን ስለሚወድ እንዲሰጠን እንዲያዝንልን ሰበብን እንድናስገኝ ነው አላህ Subhanahu Wa Ta'ala በዒባዳ ያዘዘን እንጂ ከኛ ዒባዳ ተጠቃሚ አይደለም። በመሆኑም ለራሳችን ስንል ዘወትር አላህን ልንፈራው ይገባል። ሁሌ እንደሚያየን፣ ሁሌ እንደሚሰማን፣ ውስጣችንም ያለውን እንደሚያውቅ አውቀን አላህ Subhanahu Wa Ta'ala ያዘዘንን በተቻለን አቅም መስራት፣ የከለከለንንም እንደዚሁ መራቅ ይኖርብናል ማለት ነው። አላህ Subhanahu Wa Ta'ala ለሰው ልጆች ከሰጣቸው የማይቆጠሩ በርካታ ጸጋዎች ውስጥ አንደኛው የምላስ ጸጋ ነው። በምላሳችን ውስጣችን ያለውን ሐሳብ መግለጽ እንችላለን። የፈለግነውን እናዛለን፣ የፈለግነውን እንከለክላለን። ውስጣችን ያለውን ሐሳብ እንገልጻለን። አላህ Subhanahu Wa Ta'ala እናጠራበታለን፣ እሱን እናመሰግንበታለን። ሰዎችን በመልካም እናዛለን፣ ከመጥፎ እንከለክላለን። ከሰዎች ጋር መግባባት እንችላለን። الرحمن علم القرآن خلق الإنسان علمه البيان الرحمن እዝነቱ ሰፊ የሆነው አዛኙ ጌታ አላህ Subhanahu Wa Ta'ala علم القرآن ቁርአንን አስተማረ ይላል። ቁርአን አላህ Subhanahu Wa Ta'ala አስተምሮን አግርቶልን ባይሆን ኖሮ መቅራቱን ራሱ እንቸገር ነበር። ምክንያቱም የአላህ Subhanahu Wa Ta'ala ንግግር ነው። በየትኛው አቅማችን ነው የሱን ንግግር መድገም የምንችለው? እንዴትስ ነው ፈህም ማድረግ የምንችለው? እንዴትስ ነው ልንረዳውና ልንተገበረው የምንችለው? አላህ Subhanahu Wa Ta'ala ባያሳውቀን ባያገራልን ኖሮ خلق الانسان
ዐለመሁል በያን የሰው ልጅን ፈጠረ እንዲሁም ደግሞ በያንን አሳወቀ ይላል። ያኒ ገለጻን ማለት ነው። በንግግር በጽሁፍ በተለያዩ ነገሮች ውስጡ ያለውን ሐሳብ መግለጽ ይችላል። ከሰዎች ጋር መግባባት ይችላል። በዚህም ምክንያት አላህ Subhanahu Wa Ta'ala እኛ ላይ የዋለው ጸጋ እጅግ በጣም ከፍተኛ መሆኑን እናውቃለን ማለት ነው። አለም ነጅዐል ለሁ ዐይነይን ወሊሳናን ወሸፈተይን ኢላ አላህ Subhanahu Wa Ta'ala ለሰው ልጅ ሁለት አይኖችን አድርገን አይደል እንዴ ምላስና ከንፈሮችንም አድርገን የለ እንዴ ኢላ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala እኛ ላይ የዋላቸው ጸጋዎች አንድና ሁለት አይደሉም። ልንቆጥራቸው ልንዘልቃቸው አንችልም። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ የአላህ Subhanahu Wa Ta'ala ጸጋ እናንተ ላይ የዋለውን ውለታ ብትቆጥሩ ልዘልቁት አትችሉም ይላል አላህ Subhanahu Wa Ta'ala። ከነዚህ ኒዕሞች ውስጥ ከነዚህ ጸጋዎች ውስጥ አንደኛው የምላስ ጸጋ ነውና በዚህ ጸጋ አላህ Subhanahu Wa Ta'ala ልናመሰግን ይገባል። እንዲሁም ደግሞ የቸረንን ይህንን ትልቅ ስጦታ አላህ Subhanahu Wa Ta'ala በሚፈልገው እሱ በሚወደው ነገር ላይ ብቻ ልናውለው ይገባል ማለት ነው። በምላሳችን ሸሃደተይን አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ በማለት የእስልምና መሰረት የሆነውን ሸሃደተይን መናገር እንችላለን ማለት ነው። በምላሳችን አላህን Subhanahu Wa Ta'ala ማውሳት እሱም መዘከር ጌታችንን ማወደስ እንችላለን። ይሄ ደግሞ በጣም የሚገርመው ከኛ ምንም ልፋት ማይጠይቅ ዒባዳ ነው። ከገንዘባችን ከጉልበታችን ውጣ ውረድ የሌለው ከምናችንም ምንም የማይፈልግ ምላሳችንን ማንቀሳቀስ ብቻ ከልባችን ጋር አቆራኝተን አላህን Subhanahu Wa Ta'ala በማወደስ እጅግ በጣም ወደ አላህ Subhanahu Wa Ta'ala ከፍ እንላለን። አጅራችን ይልቃል፣ ወደ ጌታችን እንቀርባለን። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አላ ኡነቢኡኩም ቢኸይሪ አዕማሊኩም ወአዝካሃ ዒንደ መሊኪኩም ወአርፈዒሃ ፊ ደረጃቲኩም ወኸይሩን ለኩም ሚን ኢንፋቂ ዘሀቢ ወልወርቅ ወኸይሩን ለኩም ሚን አን ተልቀው ዐዱወኩም ፈተድሪቡ አዕናቀሁም ወየድሪቡ አዕናቀኩም ቃሉ በላ ቃል ዚክሩላህ። እንዴት የሚያምር ሐዲስ እንደሆነ በጣም የምወደው በጣም የሚገርም ሐዲስ። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? በጣም ምርጥ ስራችሁን ልንገራችሁ ይላሉ ነቢያችን ዐለይሂ ሰላቱ ወሰላም። ጌታችሁ ዘንድ ከፍ የሚያደርጋችሁ ልባችሁን የሚያጠራ ልባችሁ ንጹህ ሆኖ ወደ ጌታችሁ እንድትቀርቡ የሚያደርግ ደረጃችሁን በጣም ከፍ የሚያደርግ እንዲሁም ደግሞ ወርቅና ብርን በአላህ መንገድ ላይ ከምትለግሱት የበለጠ ከፍተኛ መልካም ስራ ምን እንደሆነ ልንገራችሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አረ እንዲሁም ይህ ብቻ አይደለም፣ ጠላቶቻችሁን አግኝታችሁ ተፋልማችሁ አንገታቸውን ከምትቀነጥሱ እነሱም አንገታችሁን ከሚሰይፉ የበለጠ ምርጥ ስራ ምን እንደሆነ ልንገራችሁ አሉ። በጣም የሚገርም ሐዲስ ነው። አዎን ያ ረሱላላህ ዐለይሂ ሰላቱ ወሰላም ንገሩን እንጂ ምንኛ ያማረ ስራ ነው፣ ምንኛ ከፍ የሚያደርግ ምንኛ ወደ ጌታ የሚያቀርብ ምርጥ ስራ ነው። አዎን ንገሩን ያ ረሱላላህ። ነቢያችን ሰለላሁ ዐለይሂ ወሰለም ዚክሩላህ አላህን Subhanahu Wa Ta'ala ማውሳት፣ በቃ ዚክር ላኢላሃ ኢላላህ ሱብሓነላህ አላሁ አክበር አልሐምዱሊላህ የመሳሰሉትን ዚክር በማድረግ ምንናገረውን በማስተዋል በተለይ ትርጉሙን እያስተነተንን ከልባችን ጋር አቆራኝተን ይህንን ስንዘክር ወደ አላህ Subhanahu Wa Ta'ala እጅግ በጣም ከፍ እንላለን። ለዛ ነው መካሪያችን ነቢያችን ዐለይሂ ሰላቱ ወሰላም ላ የዛሉ ሊሳኑከ ረጥበን ሚን ዚክሪላህ አላህን Subhanahu Wa Ta'ala ከማውሳት ምላስህ እንዳይቦዝን ምላስህ ሁሌ በአላህ ዚክር ይርጠብ ይላሉ ነቢያችን ዐለይሂ ሰላቱ ወሰላም። ከሊመታን ኸፊፈታን ዐለ ሊሳን ሰቂለታን ዐለ ሚዛን ሐቢበታን ኢለ ረሕማን አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። ሁለት አረፍተ ነገሮች አሉ እጅግ በጣም ለምላስ ቀላል የሆኑ ሚዛን ላይ የሐሰናት ሚዛን ላይ የውመል ቂያማ እጅግ በጣም ከባድ የሆኑ
አላህ ዘንድ እጅግ በጣም ተወዳጅ የሆነው ሱብሃንአላህ ወቢሐምዲህ ሱብሃንአላህ አልዓዚም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከዚክሮች ሁሉ አላህ ሱብሓነሁ ወተዓላ ያገራልን የተባረከ ዚክር በእያንዳንዱን ፊደል ስናነብ 10 አጅር የምናገኝበት ዚክር የአላህን ሱብሓነሁ ወተዓላ ንግግር ማንበብን። የአላህን ሱብሓነሁ ወተዓላ ንግግር ቁርአንን ስናነብ ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ፊደል ተመልከት፣ በአንድ ፊደል 10 አጅር ታገኛላችሁ። በአንድ ፊደል 10 አጅር ተመለከት። ንግድ ከአላህ ሱብሓነሁ ወተዓላ ጋር የማይከስር ንግድ ማለት ነው። ላ አቁሉ አሊፍ ላም ሚም ሐርፉን ወላኪን አሊፉን ሐርፉን ወላሙን ሐርፉን ወሚሙን ሐርፉን። አሊፍ ላም ሚም እኮ አንድ ፊደል አይደለም አሉ ነቢ ሰለላሁ ዐለይሂ ወሰለም። ቁርአን ስቀራ አሊፍ ላም ሚም እኮ አንድ ፊደል አይደለም አሉ። አሊፍ አንድ፣ ላም አንድ፣ ሚም አንድ ነው። አሊፍ ላም ሚም ስትል 30 አጅር ታገኛለህ ማለት ነው። ይህ ሁሉ በምላስ ምን ሰራው የትም ሳንወጣ ሳንወርድ ሳንለፋ ሳንቆርጥ ሳንፈልጥ የምናገኘው የአጅር አይነት ነው። ስለዚህ ምላሳችንን ንግግራችንን በእንዲህ አይነት ነገር ልናውለውና ወደ አላህ ሱብሓነሁ ወተዓላ ልንቃረብበት ይገባል ማለት ነው። በምላሳችን ምክንያት ሰዎችን ወደ ቅን መንገድ እንመራለን፣ ወደ ኢስላም እንጠራለን። ሐላልን ብቻ እንዲመገቡ፣ ከሐራም እንዲርቁ፣ ከቢድዓ እንዲጠነቀቁ፣ ሱናን እንዲተገብሩ፣ እምነታቸውን በቁርአንና በሐዲስ ብቻ ትክክለኛ የሰለፎችን አቂዳ እንዲያነግቡ እንጠራለን። በዚህም ምክንያት እነሱ የሚሰሩት መልካም ስራ ምንም አጅር ሳይቀንስባቸው ለኛ ተመሳሳይ ይጻፍልናል ማለት። ሰዎችን ወደ ቅን መንገድ የመራ ሰው የዛ ሰው አጅር ምንም ሳይጎልበት ለመሪው ተመሳሳይ አጅር ይጻፍለታል ማለት። ወከዛሊከ በምላሳችን ከሰዎች ጋር መግባባት እንችላለን። የዱንያ አህዋላችንን ማስተካከል እንችላለን። ለስራ ሊሆን ይችላል፣ ለጉርብትና ሊሆን ይችላል፣ ለማህበራዊ ግንኙነት ምላሳችን እጅግ በጣም ወሳኝ ነው። ንግግራችን እጅግ በጣም ወሳኝ ነው። ስንትና ስንት ሰዎችን በንግግራቸው ገምተናቸዋል። ስንትና ስንት የመጠቀ እውቀት ያላቸው የመጠቀ ጥበብ ያላቸው የአነጋገር ብልሃት የመልካም ስነ ምግባር አይነት ያላቸው ሰዎች በንግግራቸው የተረዳናቸው፣ ወደደናቸው፣ ቀረብናቸው፣ አከበርናቸው። ስንትና ስንት ደግሞ ወራዶች አሉ፣ ዝቃጮች አሉ። ተከናንበው ተሸፋፍነው ሳይታወቁ ቀርተው ውስጣቸው ያለውን በምላሳቸው ሲገልጹ ማንነታቸው ይታወቀ ማለት ነው። ሊሳኑል ፈታ ኒስፉን ወኒስፉን ፉአዱሁ ፈለም የብቀ ኢላ ሱረቱል ለሕሚ ወደሚ። የሰው ልጅ ማንነት የሰው ልጅ ስብዕናው ማንነት የሚገለጸው በምላሱና በአቅሉ ነው ማለት። ግማሹ ምላሱ ነው፣ ግማሹ ደግሞ አቅሉ ነው። ከዛ ውጭ ያለው ስጋና ደም ብቻ ነው ይላል። ስለዚህ ባረከላሁ ፊኩም አላህን ሱብሓነሁ ወተዓላ በማውሳት መልካምን ንግግር ብቻ በመናገር ወደ አላህ ሱብሓነሁ ወተዓላ ልንቃረብ ይገባል ማለት ነው። ካልሆነ በአንጻሩ ምላሳችን ገደል ሊሰደን ይችላል። በንግግራችን ምክንያት ዱንያም አኸራችንም ሊበላሽ ይችላል። እምነታችን ሊኮላሽ ይችላል። ከሰዎች ጋር ያለን ግንኙነት ሊበላሽ ይችላል። ክብራችን ሊወርድ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም አቡ ሁረይራ ባስተላለፉት ሐዲስ ሁለት ሰዎች እንደነበሩ ነገሩን፣ ከኛ በፊት የነበሩ ሰዎች ማለት ነው። አንደኛው አላህን ፈሪ ነው፣ በዒባዳ የተጠመደ ነው። ሌላኛው ፋጂር ወንጀለኛ አመፀኛ ነው። ይህ መልካሙ ሰው ለመጥፎ ሰው ይመክረዋል፣ ይገስጸዋል። አላህን ፍራ፣ ከምትሰራው ወንጀል ታቀብ እያለ ይመክረዋል። ያ ሰው ደግሞ አንተ በእኔና በአላህ መካከል ተቆጣጣሪ ነህ እንዴ? የፈለኩትን መስራት እንደፈለኩ መናገር መብቴ አይደለም? ምን አገባህ ይለዋል። ይመለሳል፣ ይመክረዋል፣ ባየው ቁጥር ይገስጸዋል። መጨረሻ ላይ አደገኛ ከባድ ወንጀል ላይ ሲያየው ይህ መካሪ አልቻለም፣ ድንበር አለፈ። መካሪው ገሳጩ አላህን ፈሪ የነበረው ሰው ወላሂ ላ የግፊሩ ለከ አለው፣ ወላሂ ላ ዩድኺሉከ አልጀና፣ በአላህ እምላለሁ አላህ አይምርህም አለው፣ በአላህ እምላለሁ ጀነት አትገባም አለው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ?
እነዚህን ሰዎች አላህ ሱብሓነሁ ወተዓላ ከሞቱ በኋላ ቀሰቀሳቸውና ወይም የሚቀሰቅሳቸው ወደፊት የሚከሰተውን ሲነግሩ ነቢያችን ሰለላሁ ዐለይሂ ወሰለም ወንጀለኛ የነበረውን ኡድኹል ጀና ቢረሕመቲ ይለዋል፣ በእዝነቴ ጀነትን ግባ ይለዋል። አላህ ሱብሓነሁ ወተዓላ ማረውና ጀነት አስገባው። ያንን መካሪ የነበረውን ደግሞ መን ዘ ለዚ የተአላ ዐለየ አላ አግፊረ ሊፉላን ፈቀድ ገፈርቱ ለሁ ወአሕበብቱ ዐመለከ። ማን ነው እሱ በእኔ መብት ምሎ የሚናገር ስለ እኔ ሐቅ በድፍረት የሚናገር ማን ነው እሱ? እንዲያውም እሱን ምሬዋለሁ፣ ያንተን ስራ አበላሽቼዋለሁ አለ። ያንተ ስራ ተበላሽቷል አለ። አቡ ሁረይራ ረዲየላሁ ዐንሁ በአንድ ንግግር ምክንያት የዱንያም የአኺራውም ሁኔታ እንዳለ ተበላሸ ይላል። አንድ ንግግር ከምላስ ወጣና አህዋሉ እንዳለ ተበላሸ ማለት። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ደንታ ቢስ ሆኖ ለሚናገረው ንግግር ምንም ደንታ ሳይሰጥ ይናገርና 70 ዓመት ጀሃነም ውስጥ ይምዘገዘጋል። በዛ ንግግሩ ምክንያት 70 ዓመት ጀሃነም ውስጥ ይምዘገዘጋል አሉ ነቢያችን ዐለይሂ ሰላቱ ወሰላም። ወከዛሊከ በአንድ አጋጣሚ ዓኢሻ ረዲየላሁ ዐንሃ ስለ ሰፊያ ይናገራል። ሐስቡከ ሚን ሰፊያ ከዛ ወከዛ፣ ሰፊያ አጭር ናት ምናምን ብላ ስታማት ዓኢሻ አሁን የተናገርሽው ንግግር ታውቂያለሽ አለ። አሁን የተናገርሽው ንግግር ታውቂያለሽ? ሐሜት ነው። አሁን የተናገርሽው ንግግር እኮ ዱንያ ላይ ባለ ባህር ውስጥ ቢደረጉ ሁሉንም ይበክል ነበር አለ። ንግግሯ ተጨባጭ ነገር ሆኖ ምድር ላይ ባለ ባህር ላይ ቢገባ ሁሉንም ይበክል ነበር። አልኢማሙ ነወዊና ሌሎችም ዑለማዎች ያኒ ስራን ያበላሻል ማለት ነው። ያኒ ስራ እንደ ባህር የገዘፈ የሰፋ ቢሆን ራሱ በሐሜት ምክንያት በንግግር ሁሉም ሊበከል ይችላል። በዛ ልንዋረድ እንችላለን። አላህ ሱብሓነሁ ወተዓላ ከውርደት ይጠብቀን። ፈተቁላህ ዒባደላህ ወሓፊዙ ዐላ አልሲነቲኩም ولا تتكلموا إلا بما يفرحكم عند لقاء ربكم أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، فيا أيها المؤمنون عباد الله، من أعظم ما يسبب الفساد في الأرض ويفرق بين المتحابين حتى الزوج والزوجة والصاحب مع رفقته النميمة ونقل الأخبار قبل التحقق من صدقه وقبل التريث والنظر في مفسدته أو مصلحته، فإن هذا من أعظم الفساد في الأرض، وهي الحالقة التي تحلق الدين. والرسول صلى الله عليه وسلم قال: لا يدخل الجنة نمام. أيها المؤمنون عباد الله، እጅግ በጣም ልንጠነቀቀው ልንፈራው ከሚገቡ የምላስ ጣጣዎች የምላስ ወንጀሎች ውስጥ ወሬ ማዋሰድ፣ ወሬን ሳናጣራ ከአንዱ ወደ ሌላው ማድረስ። በዚህ ንግግር ምክንያት ወሬ በማዋሰድ ምክንያት ባልና ሚስት ይጣላል። የሚዋደዱ ጓደኛሞች እርስ በርስ ጠላቶች ይሆናሉ። ይህ ብቻ አይደለም፣ ሀገር ሁሉ ሊበላሽ ይችላል። ጦርነት ሊነሳ ይችላል በንግግር ምክንያት፣ በወሬ ምክንያት፣ ወሬን በማዋሰድ ምክንያት ፈሳድ ፊል አርድ ምድር ላይ ይከሰታል ማለት። በዛ ምክንያት ዲናችን ከኛ ይላጫል። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት አልሓሊቃ ላጭ ዲንን የምትልጥናት ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በሰዎች መካከል ማጣላት፣ ሰዎች እርስ በርስ እንዲጋጩ ማድረግ በንግግር ምክንያት ነው፣ ወሬን በማዋሰድ ምክንያት። አንደኛ እውነት መሆኑን ሳናረጋግጥ ማለት፣ ሁለተኛ እውነት ቢሆን ራሱ መናገራችን ፋይዳ ይኑረው አይኑረው ሳንመዝን ማለት። ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩን ትምህርት እኮ አንድና ሁለት አይደለም። የእሳቸውን አስተምሮ እኮ እያንዳንዱን ብንረዳና ብንተገብር እንጸዳለን እኮ። ከሰዎች ጋር ያለንም ግንኙነት ያምራል፣
ከአላህ ጋር ያለ ግንኙነታችን ይሰምር ነበር። ነቢያችን ሰለላሁ ዐለይሂ ወሰለም መን ካነ ዩእሚኑ ቢላሂ ወልየውሚል አኺሪ ፈልየቁል ኸይረን አው ሊየስሙት ነው ያሉት። በአላህና በመጨረሻው ቀን የሚያምን ሰው መልካምን ነገር ብቻ ይናገር ወይም ዝም ይበል ነው። ሶስተኛ አማራጭ የለም። አንደኛው አማራጭ እርግጠኛ ከሆንክ እውነት መሆኑ ብቻ በቂ አይደለም። ወረኛ መሆን የለብህም። ነቢያችን ሰለላሁ ዐለይሂ ወሰለም ከኔ በጣም የሚርቁ መጥፎ ሰዎች አተርታሩን ወሬ የሚያበዙ አልሙተፈቂሁን በንግግራቸው የሚኮፈሱ ስለማያውቁት ነገር ሁሉ የሚያወሩ ስለተለያዩ ነገሮች የሱ ፊልድ ያልሆነውን ምንም የማያውቀው ነገር ገብቶ መቀባጠር ማውራት እንደዚህ አይነቱ ሰው ከኔ ራቀ ነው ብላሉ ነቢያችን ሰለላሁ ዐለይሂ ወሰለም። መልካምን ነገር ብቻ መናገር ወይም ደግሞ ዝም ማለት ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። በተለይ ነሚማ ወሬ ማዋሰድ፣ አንዱን ከሌላው ጋር ለማጋጨት ወሬ ማዋሰድ እጅግ በጣም አደገኛ ጥፋት ነው። በዚህ ምክንያት የመስጂድ ጀማዓ እርስ በርስ ይጋጫል ማለት ነው። ማህበረሰቡ እርስ በርስ ቁርሾ ይፈጣጠራል። አንዱ ከሌላው ጋር ሊዋጋ ሊጋደል ይችላል ማለት። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ላ የድኹሉል ጀነተ ነማም ወሬ የሚያዋስድ ሰው ጀነት አይገባም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ጀነት አይገባም። ጀነት የሚገባው እኮ ልቡ የጸዳ ብቻ ነው አይደለም? ወላ ትኽዚኒ የውመ ዩብዐሱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም። ነቢዩላህ ኢብራሂም ያሉትን አላህ ሱብሓነሁ ወተዓላ ሲነግረን ማለት ነው። የዛኔ አታዋርደኝ አሉ ታላቁ ሰው። የዛኔ የውመል ቂያማ አታዋርደኝ፣ የውመ ላ የንፈዑ ማሉን ወላ በኑን፣ ገንዘብም ልጆችም ዘመድ አዝማድ ስልጣን ምንም የማይጠቅምበት ቀን ኢላ መን አተላህ ቢቀልቢን ሰሊም፣ በሰላማዊ በንጹህ ልብ ብቻ አላህን ያገኘ እንጂ ማንም የማይደንበት ቀን የዛኔ አታዋርደኛል። ልባችን የጸዳ ሲሆን ብቻ ነው ለጀነት ብቃት የሚኖረን ሰበብ የምናደርሰው ማለት ነው። በአላህ ሱብሓነሁ ወተዓላ እዝነት ነው ጀነት የሚገባው። ማንም ሰው በስራው ጀነት አይገባም። ነገር ግን ስራው ለጀነት ሰበብ ነው፣ ምክንያት ነው። በአላህ ሱብሓነሁ ወተዓላ እዝነት በሱ ስጦታ ነው ጀነት የሚገባው። ሰበቡ ግን የኛ ስራ። ከዛ ውስጥ አንዱ ልባችን መጥራቱ ነው። ልባችን የሚጠራው ደግሞ ንግግራችን ሲጸዳ ነው፣ እይታችን ሲስተካከል ነው፣ ጆሮአችንን ስንቆጣጠር ነው። በእነዚህ የሰውነት አካሎች ነው ወደ ልብ ቆሻሻ የሚገባው። ስለዚህ ምላሳችንን ልንቆጣጠር ይገባል። በተለይ ሐሜት፣ እንዲሁም ደግሞ በሰዎች መካከል ወሬ ማዋሰድ፣ ሰዎችን ማጋጨት፣ ከእንዲህ አይነት ነገር ልንቆጠብ ይገባል። ዝንተ ዓለም እንሰግዳለን። እስቲ ስንት ዓመት ሰግደናል? 60 ዓመት ይኖራል፣ 40 ዓመት ይኖራል፣ 30 ዓመት ይኖራል። በየቀኑ ቢያንስ 5 ሰላት ይሰግዳል። ሱና ሰላቶች ለይል ምናምን ባይጨመር ራሱ ማለት። እነዚህ በርካታ ሰላቶች ከገንዘባችን የሰጣነው ሰደቃ፣ ሐጅና ዑምራም የደጋገመ አለ። በርካታ መልካም ስራዎች አሉን አይደለም? እነዚህ መልካም ስራዎቻችን በንግግራችን ምክንያት እንደሚበላሽ ድምጥማጡ እንደሚጠፋ ካወቅን ምላሳችንን እጅግ በጣም መቆጣጠር እንዳለብን እንረዳለን ማለት ነው። ስለዚህ ባረከላሁ ፊኩም ምላሳችንን ልናየው ይገባል። አላህ ሱብሓነሁ ወተዓላ ሁለት ከንፈሮች ያደረገልን ያው ነው። አያ ላይ አለም ነጅዐል ለሁ ዐይነይኒ ወሊሳነን ወሸፈተይን አለ አላህ ሱብሓነሁ ወተዓላ። ምላስና ሁለት ከንፈሮች የላይና የታች ከንፈሮች ጥርሳችንን ምላሳችንን የሚሸፍን ውበት እንዲኖረን የሚያደርግ ነው። ከዛ በተጨማሪ ትልቁ ስራ ግን ምላሳችን ላይ የሚዘጋ በር ነው። እነዚህ ሁለት ከንፈሮች ምላሳችን ላይ የሚዘጉ በሮች ናቸው። ስለዚህ ቁልፍ ልናደርገው ይገባል። መልካም መሆኑን ስናውቅ ብቻ መናገር። ናም ከንግግርና ከዝምታ የትኛው የተሻለ ነው? ወደ አላህ ሱብሓነሁ ወተዓላ የበለጠ የሚያቀርበው የትኛው ነው የሚለው ላይ ዑለማዎች ንግግር ነው ብሏል። ዝምታ በዝምታ ብቻ በራሱ ምን አይደለም ዒባዳ አይደለም። ነገር ግን ምንናገረው ኸይር ሲሆን ብቻ ነው ወደ አላህ ሱብሓነሁ ወተዓላ መቃረብ የምንችለው ማለት ነው። ሸር ከሆነ ፈሳድ ከሆነ ክፉ ንግግር ከሆነ የሰራነውን ስራ እንዳለ ሊያብስብን ሊያበላሽብን ይገባልና ይችላልና ልንጠነቀቅ ይገባል። ፈተቁላህ ዒባደላህ
فيما تتكلمون به. قال الله عز وجل يوم تشهد عليهم ألسنتهم وأيديهم وأرجلهم بما كانوا يعملون يومئذ يوفيهم الله دينهم الحق ويعلمون أن الله هو الحق المبين. يوم القيامة ምላሳችን እንደሚመሰክር ይነግረናል አላህ Subhanahu Wa Ta'ala። እጃችን እንደሚመሰክር እግራችን እንደሚመሰክር ይናገራል አላህ Subhanahu Wa Ta'ala። ስለዚህ ምላሳችን በመጥፎ እንዳይመሰክርብን ልንይዘውና ልንቆጣጠረው ይገባል። አላ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ወሰላሚ ዐለይሂ ፈቀድ ቃለ ረቡኩም ዐዘ ወጀል ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم وبارك على نبينا محمد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة ومن تبعهم بإحسان إلى يوم الدين. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات فالأحياء منهم والأموات. اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير واجعل الموت راحة لنا من كل شر. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።